በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ጥቅምት 28 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 28 በዚህ ቀን ቅዱስ መርትያኖስና መርቆሬዎስ በሰማዕትነት አረፉ። እሊህም ለቆስጠንጥንያ ሊቀ ጳጳስ ለአባ ጳውሎስ ደቀ መዛሙርቱ ናቸው። ይህም እንዲህ ነው። አርዮሳዊ የሆነው ሁለተኛው ንጉሥ ቆስጠንጥኖስ አባ ጳውሎስን በተጣላው ጊዜ ወደ አርማንያ አጋዞና በዛም በስውር በእስር ቤት ውስጥ አንቀው እንዲገሉት አደረገ። እሊህ ቅዱሳን መርትያኖስና መርቆሬዎስ ግን የዕረፍቱን ቀን ገድሉንም ጻፉ። አርዮሳዊውንም ንጉሥ ረገሙት። አንድ ክፉ ሰውም ወደ ንጉሥ ሄዶ እነርሱ እንደረገሙት ወነጀላቸው። ንጉሡም ያን ጊዜ ከአታክልት ቦታዎቹ በአንዲቱ ቦታ ተቀምጦ ሳለ ወታደሮቹን ልኮ ደርሶ አስቀረባቸው። በሰይፍም እንዲገድሏቸው አዝዞ ገደሏቸው። በዚያም በገደሏቸው ቦታ ቀበሯቸው። እስከ ዮሐንስ አፈወርቅ ዘመንም በዚያ ቦታ ኖሩ። እርሱም ዜናቸውን በሰማ ጊዜ መልእክተኞችን ልኮ ሥጋቸውን ወደ ቁስጥንጥንያ በክብር አስመጣ። ያማረች ቤተክርስቲያንንም ሰርቶላቸው ሥጋቸውን በውስጡ አኖረ። በዚህችም ቀን በዓላቸውን አደረገላቸው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለመርትያኖስ ዘተጋደለ በጽንኡ ወለመርቆሬዎስ ስርኡ ለሊቀ ጳጳሳት ጳውሎስ እስመ እሙን ተዋርዳኡ እለሰለጡ ገድሎሙ ወአስበ ስብሐቶሙ ነስኡ ድህረ መምህሮሙ ፈጸሙ አለ ስምዑ። በዚህችም ቀን የአባ መቅብዮ ከዘጠኙ ቅዱሳን የአንዱ የአባ ይምዓታ ዳግመኛም የአባቱ ኖህ እግዚአብሔር የያፌትን ሀገር ያስፋለት ብሎ የመረቀው ያፌት የአባታችንም የአብርሃም የይስሐቅ የያዕቆብ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለአባ ይምዓታ ዘተሳተፈ ሀገሩ እለሐሰሱ ስርዓተ ወእላቀቡ ሕገ በስምረተ አምላክ ካህሊ እንተሰጠቀ አፍላገ በርነ ሥጋሁሰ እምነ መልዕልተ ደብር አርገ አሰረ ግንዘቱ በኩሁህ ለትምህርተ ተሃድገ ሰላም ለአብርሃም ዘተፈልጠ እምሕዝቡ ለያዕቆብሂ ወልደ ይስሐቅ አቡ እለተደሎ ርእዮ እግዚአብሔር ዲበ ኪሩብ በአይንቲሆሙ አምሃ ጽጌ ተዘግቡ ወበገነቶሙ አንጉታት መዓዛወሃቡ። ጥቅምት 28 ቀን የሚከበሩ ዓመታዊ ቅዱሳን በዓላት አባ ይምዓታ ጻድቅ ከተሳቱ ቅዱሳን፣ ቅዱስ መርትያኖስ ወመርቆሬዎስ ሰማዕታት፣ አባታችን ያፌት የኖህ ልጅ። ወርሃዊ በዓላት አማኑኤል ቸር አምላካችን፣ ቅዱሳን አበው አብርሃም ይስሐቅና ያዕቆብ፣ ቅዱስ እንድርያቆስና ሚስቱ ቅድስት አትናስያ፣ ቅድስት አመተ ክርስቶስ፣ ቅዱስ ጴጥሮስ ሮማዊ ሰማዕት፣ ቅዱስ አባድርና ቅድስት ኢራኢ። በጎንም ለማድረግ ብትጠኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታችሁንም አትፍሩ፣ አትናወጡም። ዳሩ ግን ጌታ እርሱ ክርስቶስ በልባችሁ ቀድሱት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 13። ዘአቅረብኩ ማኅሌታ ዘክሬ አእላፈ እምእለ ተጸምዱ ዘልፈ ለእለ አነብብ ተዋከብ ዘንዴትየ መጽሐፈን ተረሰከ እግዚኦ ጸሪቀ መበለት ውክፈ እምእለ አቡሁ ብዑላን ዘተርፈ ነቢያተ ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ መነኮሳት ሄራኒ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ እምኑስ ሕፃን ለዘጻፎ በክርታስ ወለዘአጻፎ እንዘይደርስ ዘአንበቡ ወለዘተርጎሙ በልሳን ሐዲስ ወለዘሰማ ቃሉ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባስ ህቡረ ይምሐረነ ኢየሱስ ክርስቶስ ህቡረ ይምሐረነ ኢየሱስ ክርስቶስ ህቡረ ይምሐረነ ኢየሱስ ክርስቶስ። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን።